ይሄ የዘሁልቁ መጽሐፍ ነው። በምድረ በዳ ጉዞ ላይ ያሉ ታሪኮች በጣም ብዙ ጊዜ ደጋግመን የምናነሳቸው ታሪኮች ያሉት ባይዘው የዘሁልቅ መጽሐፍ ላይ ነው። እና እግዚአብሔር እስራኤልን ከግብጽ ምድር ሲያወጣ የወጣው እስራኤላዊ ብቻ አልነበረም ነው አይደለም ይለን። የወጣው እስራኤላዊ ብቻ አልነበረም፣ ግብጻውያንን ጨምሮ ከእስራኤል ውጪ ደግሞ በግብጻውያን ባሪያ ተደረገው የነበሩ አንዳንድ ሰዎችም አብረው ከእስራኤላውያን ጋር ወጥተዋል። እስራኤል ባርነቷ ተሰብሮ ነጻ ወጣ ቀይ ባህርን ስትሻገር አብሮ የተሻገረ ሌላ ህዝብ አለ፣ ሌላም ህዝብ አለ። መጽሐፉ እንደሚነግረን ከሆነ ሌላም ህዝብ አለ። አብሯቸው ወጥተው ነበር። አብረው ሲጓዙ፣ አብረው ሲራመዱ፣ አብረው የተለያዩ ነገሮችን እግዚአብሔር ሲያደርግ አብረው እያዩ ነው የመጡት። በእርግጥ የአብርሃም የይስሐቅ ያዕቆብ አምላክ ነው እግዚአብሔር ፕሮሚስ ያደረገው ለእስራኤል ነው። እግዚአብሔር የተናገረው ለእስራኤል ነው። እግዚአብሔር ነፃ አወጣለሁ ታደጋለሁ ህዝቤን ያለው እስራኤልን ነው። ግን አብረው ደግሞ ሚክስ አድርገው ተቀላቅለው የወጡ ደግሞ ሌሎችም ብዙ ሰዎች ነበሩና መና እግዚአብሔር ለህዝቡ ሲሰጥ አብሮ እየወጣ እየሰበሰበ አብሮ መና ይበላል እና ሰለቸው እና ድብልቁ ህዝብ ከእስራኤል ውጪ የሆነው ሶሳይቲ ማለት ነው፣ ከእስራኤል ውጪ የሆነው ማህበረሰብ ብድግ አለና እኛ ይሄ መና መሮናል፣ ይሄ መና ሰልችቶናል፣ በየቀኑ ጠዋትም ቀንም ማታም የምንበላው ይሄንን መና ነው። አፍተር ኦል መና ብለው የጠሩት ተቀላችሁ እግዚአብሔር አይደለም መና ያለው፣ መና ያሉት እስራኤላውያን ናቸው። እግዚአብሔር ያቀረበው ሊመግባችሁ እግዚአብሔር ያቀረበው እግዚአብሔር ለኒዳቸው የሚያስፈልጋቸውን በሙሉ ሰጥቷቸዋል። ዲዛይራቸውን ግን የማገልገል ፕሮግራም የለውም። እግዚአብሔር የሚያስፈልገንም በሙሉ ይሰጠናል። ምኞቴን ግን የሚያስፈጽም አይደለም እግዚአብሔር። በምድረ በዳ ላይ እስራኤል ስትጓዝ ስትመጣ ስትራመድ በፍጹም እግዚአብሔር ላይ ኮምፕሌን ማድረግ አይችሉም። እግዚአብሔር ማለት ተብሎ ቀና ብለው ሊናገሩ ከምስጋና ውጪ ምንም ማለት አይችሉም። እስራኤላውያንም አይደሉም መጀመሪያ የጀመሩ። ድብልቁ ህዝብ መጣና ምንድነው በየቀኑ መና የምበላው ሌላ ምግብስ የለም ወይ? 600,000 ወንዱ ማለት ነው። የወንዶቹ ቁጥር ከ19 ዓመት በላይ ማለት ነው። 600,000 ሰው ነው። አጠቃላይ 1.2 ሚሊዮን ሰው አካባቢ ነው። እና እዛ ሁሉ ህዝብ መሃል ረብሻ ተጀመረ። ምንድነው መና ብቻ ነው እንደምንበላው ሌላ ምግብ የለም ወይ? እግዚአብሔር ይሄንን ብቻ ነው የሚያቀርብልን፣ አንፈልግም፣ ሰለቸን አለ ድብልቁ ህዝብ። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል፣ እስከ መጨረሻ ከሱ ጋር ብቻ እንሄዳለን። አያችሁ አሁን እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉት ድብልቆቹ ናቸው። ከዛ በህዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ህዝብ ድግ ብሎ ሌላ አማረን ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ አወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው፣ ለእናንተ አይደለም። ተቀላቅላችሁን የመጣችሁት። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚል? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። አያቸውን ድብልቁ ህዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም። እነሱ እስራኤልስ አምላኳ ንጉሷ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ህዝቡ መሃል እንደገና መርጨት ጀመሩ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼው የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲስአፖይንት ያደረገው ሙሴን ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ህዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ኡብ ጠፍጥፈው በስነ ስርዓት አይበሉም። በነፃ ነው እየመገባቸው ያለው እግዚአብሔር። መመገቡ በነፃ ነው፣ ምሪቱ በነፃ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አሰር የላቸው። ቀን ሐሩር አያቃጥላቸውም እንደ ግብፅ ደመና አለ። ሌሊት አያሰጋቸውም በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸው አቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ
ለምንድነው የምትፈትነኝ አለው። ለምንድነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል። ሙሴ እንደዚህ አለ፣ በፊት ሞገስ ካገኘው ዛሬ ግደለኝ እባክህ፣ አልፈልግም፣ በቃኝ። ባንተና በሕዝብ መሃል መቆም አልፈልግም። ሞገስ ካገኘው ዘጸአት 33 እዚህ ይላችኋል። በፊት ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወቀኝ እግዚአብሔር እንዲህ አለው፣ በስሜ ጠርቻለሁ፣ ሞገስ አግኝተሃል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲህ አለው፣ በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ከትሎ ምንድን ያለው በጣም የምታውቁት ክፍል፣ እኔ ይሄንን ሕዝብ ወልጄዋለሁ ወይ አለ። እንዴ 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተ አይደለው ያወጣው ይሄን ሕዝብ አለው። አዎ አንተው ነህ ተሸክመ የምትወስደው። አዎ ለምንድን ነው የምትሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸዋለሁ። እንደዚህ አይነት የብሉይ ኪዳን መጽሐፍ ላይ ብቻ ቀርቶ እንዳይመስላችሁ አዲስ ኪዳን ላይ አለ። ቀጥሎ አለ አዲስ ኪዳንም ላይ አንድ ምሳሌ ሰጠ ኢየሱስ መጣን። መንግስተ ሰማይ በእርሻ መካከል መልካም ዘር ይዞ መልካምን ዘር በእርሻ ላይ የዘራን ሰው ትመስላለች አለ። መልካም ዘር ይዞቶ አንድ ሰው ዘራ እርሻው ላይ መልካም ዘር ነው የዘራው። ያንን መልካም ዘር ዘርቶ ሄደ። ያ ሰው አገልጋዮች አሉት እና በሚቀጥለው ጊዜ ሲመጣ በመልካሙ ዘር መካከል እንክርዳድ በቅሏል። ከዛ አገልጋዮቹ ጌታው አይደለም አገልጋዮቹ ኢቭን ኖቲስ አድርገውታል። መልካሙ ዘር መሃል እንክርዳድ አለ፣ ጌታ ሆይ አሉት። አዎ ሲል እንደዚህ ያሉት ማን የዘራው ሲሉት ጌታ እንደዚህ ያላቸው የጠላት ስራ ነው። ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድን ያዳነ? ምንድነው የሚያምርህ? ከምንድነህ? ከሞት ቶ በግብፅ ያለ ሲቃይ መከራ እኮ አይደለም ሞት። ቀጥሎ ይገላል። ከሱ አድኖ ያኛው ያምራል። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ እንደ አይዞ አርተው አረንንቀለው ጌታ እርሻውን ቶ ይመጣሉ። እልካቸዋለሁ አለ። ታውቃለህ ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት እኔ ተመልሼ እስከምመጣ። ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ቶ ሰከንድ ካሚንግ ድረስ ተው ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላይ ነው እረሳዋለሁ። ምንም ይሁን ኋላ ስኬት ይሁን ድካም ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደው ምንድን ነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት በቀረችኝ እድሜው ፋይት አረጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚጋደልህ የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ እንደዚህ ና እንጂ ዝም ብለህ ወንጌል ብለህ ምንድን ያሰቃየ? ና ተመለስ። አይዞ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። እስቲ አሜን በሏ። ለድርድር እንዳታቀርበው ምን መሰለሽ ብለህ ዓለም ጋር እንዳታቀርበው። ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል። እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩ ላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ። የሃርቨስት ቀን አለባበስ አይደለም ይለየ፣ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩ በማንነት ነው። መላእክቶች አይሻወዱ፣ አይታለሉ። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም። በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ
በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። ስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግስት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየህ፣ ያውቀዋል። እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ሄድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። በእግዚአብሔር መንግስት ዘለዓለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ የግብፅ የሚል ካፋችሁ እንዳይወጣ። ሐሳባችሁን ራሱ ክሮስ ካረገው በእውነት ነው መላችሁ ጭንቅላታችሁ ላይ ጭናችሁ ቸርች መተ እስከትማር እንዳትጠበቅ። ለምን መሰላቸውም? በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ። ቤተ መንግስቱ እንዴ ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነአን አይደለም፣ ሰማይ ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ! በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተውት። ቀጥታ እሱን ሁሉ አጥፍተው ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም። በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲና ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘወይ መመራትና ከነአን መግባት አይደለም። ሲና መኖር። እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርህን ስታነሳ ተናድፎ 3 ደቂቃ ብቻ በህይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አለበቃ ብሎት አለት እየሰነጠቀ ውሃ ያወጣል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር። የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም። እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም። እግዚአብሔር የሚሰጠንን ኦርጋኒክ ነገር፣ ወንጌል የሆነ ነገር፣ ክርስቶስን መካከለኛ ያደረገ ለእድሜያችን ሁሉ የሚጠቅመንን ነገር ከጌታ እየተቀበልን በሰላም እንኑር። በእውነት ነው የምላችሁ። በፍጹም እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። እግዚአብሔርን ካለኝ ነገር በሙሉ ለዘላለም ይጠቅመኛል። ለሚያበላውና ለሚያጠጣውም እግዚአብሔር አይታማም። እሱም እየሰጠ ነው። ውሃ ጠማን ሲሉ እግዚአብሔር ምንጭ ከአሸዋ ከአፈር ከምናምን አለ። ከወንዝ አይደለም ያጠጣቸው፣ ወንዝ አይደለም ያጠጣቸው፣ አለት ሰንጥቆ ነው ያጠጣቸው። ንጹህ ውሃ ነው ያጠጣቸው። ከአለት መካከል እንደ ወንዝ ነው አፍስሶ ድፍን እስራኤል የጠጣ። ምግብ ሲሉ የመጨረሻውን መሬት ላይ የሌለ በልተው የማያውቁትን የመላእክን ያበላቸው። በምንም እግዚአብሔር አይታማም። ጨርቅ አጠይቀውም እግዚአብሔር ጨርቅ። አንድም ቀን የልብስ ጥያቄ ጠይቀው ያውቁም። አንድም ቀን የጫማ ጥያቄ ጠይቀው ያውቁም። እግዚአብሔር አቅርቦት ላይ ህይወት የሰጠህ አምላክ ለሌላ ነገር አይጠየቅም። ህይወት በነፃ የሰጠኝ አምላክ ክብር ለዘላለም ለስሙ ይሁን። የሚበልጥ ነገር ከፊታችን አለ። የዘላለም መንግስት ክብር ከፊታችን አለ። ወዳጆች ሆይ ዓለም መቼም ህይወት ሰታታቅ ህይወት ስትነጥቅ ነው የሚታወቀው። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል። ዘላለማዊ ሀዘን ያለው ዓለም ላይ ግብፅ ያላት ይሄ ብቻ ነው። አማረን ያሉት ብቻ ነው ያላት። እግዚአብሔር ግን መና ነበረው። እግዚአብሔር ግን ምሪት ነበረው። እግዚአብሔር ግን በገዳዮቻቸው መካከል በጤና መጠበቅ ነበረው። ይፈውሳቸው ነበር፣ ያበላቸው ነበር፣ ያኖራቸው ነበር፣ ህይወት ይሰጣቸው ነበር፣ ራሱን ይገልጥላቸው ነበር። በጠላቶቻቸው መካከል ሳይዋጉ ድል ይሰጣቸው ነበር። አንድም ቀን ጦር መሳሪያ ሳያነሱ የከነዓናውያንን ነገስታት እግዚአብሔር ድል ያደርግ ነበር። በዚህ ሁሉ ነበር እግዚአብሔር የሚመራቸው። እስራኤል ምን ነበረች? ቆማ የምታይ ነበረች። እስራኤል ምንም ነገር እግዚአብሔር ብቻውን ነው የሚያደርገው። የምድረ በዳውን ጉዞ አይደል እንዴ እነ ኤርሚያስ ትንቢት የተናገሩት? የምድረ በዳውን ጉዞ እኮ ነው እግዚአብሔር ብቻውን መራው ያሉት። የተናገሩት እኮ የምድረ በዳውን እኮ ነው። አሁን አይደለም እኮ ምድረ በዳ እግዚአብሔር ብቻውን መራው አለ። ከእርሱም ጋር ማንም አልነበረም። ልባችሁ በምንም ነገር እንዳይወሰድ። ምናልባት ወደ ኋላ የሚጎትታችሁ ነገር ካለ ወደ ዓለም
የሚሰባችሁ ሰው ካለ ና የሚል ካለ ንገረው። ቸርችና ቤተ ክርስቲያን ይሄንን የወንጌል እውነት ተያይዘን እንቀጥል። ኖ የሚል ከሆነ ልቀቀኝ። የፈለክ ቀና አንተ ከፍታ ላይ ወንበር ላይ ነው ያለው፣ እሱ ታች ነው ያለው። አትጓተት። እሱ ግራቪቲ የሚያግዘዋል፣ ጎትቶ ይጥላል። ልቀቀውና ናውጣ በለው። ከፈለገ ይውጣ፣ ታግዟለ። እምቢ ብሎ ግን አየህ ጎትቶ ሊያፈርጥህ ሊፈጠፍጥህ የሚታገልህ አለ። ግብጽ ሲል ኖ ይሄ ይበቃናል። መና የት በልተህ ታውቃለህ? ነጭ ሽንኩርታው ከናንም ከፈለክ ትበላል። ምን ሌል ታገኛለህ? በፈርዖን አገዛዝ ያለውን ያንን መድቀቅ አሳርፎኝ በሰላም እየመራኛው ግብጽ አልመለስም በለው። ግድ የለህም ትዝ አይልህም ወይ ካለ አልፈልግም ማስታወስ። ቶታል ዲሊት። ሐሳብ ገና ሲያመጡ ኖ አልከተልም፣ አልመጣም፣ ምን ይቀርብኛል? ልብስ ከሰውነት ይበልጣል? መብልስ ከህይወት ይበልጣል? አትታለሉ። በጣም ስለምወዳችሁም ነው የምነግራችሁ። በእውነት በጣም ስለምወዳችሁ ሰማይ አክሊል እንድናገኝ የዘላለም ሕይወት የሚሆነውን አግኝተናል። አክሊል እንድናገኝ ጨክኗል። እምቢ ብሏል። አልመለስም ብሏል። ወደኋላ አላይም ብሏል። ወደፊት ብቻ ያማል። ሰማይ ይጠብቀኛል ጌታዬ። ከኢየሱስ ጓደኛ አይበልጥም። ከኢየሱስ አብሮ አደግ አይበልጥም። ከኢየሱስ አብሮ የኖረ ሰው አይበልጥም። ኢየሱስ ከምንም ይበልጣል። ድብልቁ ዝባው አሳደገው። አይ የምግብ አምሮት ጋር አይቆምም፣ መመለስ ጋር ወሰዷቸው። በቃ እንሂድ ግብጽ ይሻለናል አሉ። እግዚአብሔርን አንፈልግም አሉት። ምግብ አማረን ይቀየርልን ነው የጀመረው። ቀጥሎስ አምላክ አንተነትን አንፈልግም ማለት ነው። ከናንም ይቅርብና ወደ ግብጽ ይሻለናል አሉ። ምኞት ሆኖ አይቀርም። ኃጢአት ይሆናል፣ ሞት ይሆናል። እያደገ ነው የሚሄደው እና ቁርጥ ነው ማድረግ ያለበት። በክርስቶስ ኢየሱስ እግዚአብሔር የዘላለም ሕይወት አዘጋጅቷል። ኦልሬዲ ጀምሬዋለሁ እና ስፔር አላረገውም፣ አልተካውም፣ አላቀርበውም። ግብጽ አያምረኝም፣ ምንም አያምረኝም። የሆነ ቀን ሊጎተተኝ ቢሞክር ኦፍኮርስ ድካም ነገር ሊኖር ይችላል። አዎ የሆነ ቀን በቃ ልል ይችላለሁ። ግን ትዝ ይልሃል አምላክ እግዚአብሔር ካንተ ጋር ምን ያህል በብዙ ተአምራት እያደረገ እንደመራ፣ ከዘላለም ሞት ፍርድ እንዴት እንዳዳነ። ኢየሱስ እኔን ነፃ ለማውጣት መስቀል መሞቱ ግን ትዝ ይለኛል። አየህ የኢየሱስ የመስቀል ሞት ትዝ ሲል ዓለም ልትገል ነው። ኢየሱስ ሞቶ በሕይወት ነው እያኖረ ያለው። አይተካካም፣ ለንጽጽር አይቀርብም። ኢየሱስ ክርስቶስ ጌታ ነው። ለምንድን ነው የማያፍሩት እነሱ? በጨለማ ነው የሚያደርጉት። እኔ ለምንድን ነው አልፈልገው? በብርሃን ነው ያለሁት። እከተልሃለሁ። እኔው ስንዴው ነኝ፣ ጄኒውኑ ነኝ፣ መልካሙ ዘር እኔ ነኝ። በክርስቶስ ኢየሱስ በኩል የተሰራውን አምናለሁ፣ እቀበላለሁ ስትለው ከእኔ ጋር ለዘላለም ነው የምታበራው። አይ የእግዚአብሔር ደስታን አየኸው? ኢየሱስን የመሰለ የትም አናገኝ። ጉያው ስር ከጌታ ጋር መኖር አይደለም መሞት ያዋጣል። ኢየሱስ ላይ መሞት ቢገለን ያዋጣናል። መኖር የማይገባን እንደ ሰጠን ዳዊት እንደሱ አይደል ያለው? አዎ በአንተ ስር መጣል መርጣለሁ አለ። እዛ ሄጄ እዛ አካባቢ ያሉ የዓለም ነገስታቶች ተሰብስበው ልጆቻቸውን ድረውልኝ እማይሆን ክብር ከሚሰጡኝ ቤተ መቅደስ በር ላይ መጥቼ አንተ ስራ ብጣል ውስጥ አይደለም ደጅ ወድቄ ብቀር የተነካ ሰው ነው የሚገባው። ይሄ እግዚአብሔር ማን እንደሆነ የሚያውቅ ሰው እግዚአብሔር ጋር ምንም ሆን ያዋጣናል። ዓለም ሄደን ምንም ከሚያረጉ ኢየሱስ ክርስቶስ ጌታ ነው። ውሸት ነው ደግሞ ዓለም ክብር ቢመስልህ ውስጡ ተደብቋል ውርደቱ። ከላይ በጣም ቢቀቡት ውስጡ ያለው ሲኦል ነው። ውስጡ ሲኦል የዘላለም ሞት። ሰይጣን ውሸቱን ነው። አንድም ቀን ሰይጣን አባትን ንጉሥ ያደርጋለሁ አንተንም አነግሳለሁ የሚል ሰይጣን የለም። አባትን ገድያለሁ አንተንም እጠብቃለሁ ነው የሚል። ጥሩ ምግብ ነው እንደ በረከት ቆንጆ ነገር ነው። እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየህ ከእግዚአብሔር ጋር መኖር መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘህ ከኢየሱስ ጋር አብረህ መኖር ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ አግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ ነው። በክርስቶስ ረክቻለሁ። እስቲ አሜን በሏ።